ልጅን ሊያስታውሳት አልቻለም። ሄርሜላን እንኳን ከዛ በፊት ያሳለፉት ህይወትን ታውቃለህ አይደለ? እንደዛ ላይፍ አሳልፈው ዛሬ ላይ ግን አላቅሽም እስከ ማለት ደረጃ ነው የደረሰው። ከዚህ በፊት እንደጎዳት በዚህ በፊት እንዳደረጋት አይገናኙም። አርጋበትም ይሁን አላደረገችበትም ጭንቅላት በደንብ ያውቀዋል እንዳላረገችበት። ብታረግበት እንኳን የነሱ ይብሳል። ሁላችሁም የአብርሃም ደህንነት ታያላችሁ በዚህ ሁለት ቀን ማለት ነው። አብርሃም እንደዚህ እንደሆነ አይቀርም። ከዚህ በፊት አብርሃምና ሩታ አንድ ላይ እንድትሆኑ ፈልጋለሁ እንዲያልክ የነበርክ ሰውዬ ዛሬ ደግሞ የሁለቱ ጠላት መሆን በጣም ያሳዝናል። እውነቱን ልንገርህና ማለት ነው የሁሉ ጊዜ እያስመሰልክና ከሩታ ጎን ሆነ እንደ ቡዜ እያስመሰልክ እንደሆነ ነው የተሰማኝ። እንደ ቡዜ ማለት ነው። አሁን ዞራ ትክክል አይደለችም። ቡዜም ከዛ በፊት ሩታ ትክክል አይደለችም አጠገቧኝ ብዙ ነገር አይቻለሁ እያለች ነው ከሷ መጥፎ ነገር ማውራት መጥፎ ነገር መስራት የጀመረችው። አንተም ግን እንደሷ ነው። አብርሃምና ሩታ እንዲታረቁ ፈልጋለሁ፣ ግን አብርሃም እንደዚህ ሆኖ አይደለም። በዚህ አይነት ሁኔታ አይደለም። ደግሞ ተመለሰ። በዚህ አይነት ሁኔታ አይደለም ትክክል አይደለም እያልክ ሌላ ነገር የምትፈጥረው። አሁንም እኮ ሌላ ነገር እየፈጠርክ ነው ያለው። ከዚህ በፊት አብርሃምና ሩታ አንድ ላይ እንዲሆኑ ትፈልጋለህ፣ አንድ ላይ ሆኑ። አሁን ደግሞ ሌላ ነገር ጀመርክ። አንድ ላይ ሆኑ ነው የመሰለ አሁን እኮ አንድ አሸንጉሊት ነው ቤት ውስጥ ያስቀመጣችሁ። ሰላም ውድና የተከበራችሁ የኛ ምርጥ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ ከአቡሽ ጋር በአንድ ሀሳብ ወደ እናንተ መተናል ማለት ነው። በቅድሚያ ግን አማን ሰላም በላችሁ። እንዴት ናችሁ የኛ ፋሚሊዎች? እኛ እግዚአብሔር ይመስገን። ሳምንታችሁ እንዴት ነበረ ማለት እንወዳለን። በዚህ አጋጣሚ እኛ ጋር ጸደይ ነበር አይደለ? ደስ የሚል ነገር ነው። አብዛኞቻችሁ ስለ አብርሽ ሁኔታ የተጨነቃችሁ አላችሁ። በእርግጥ ብዙ የሚያስጨንቁ ነገሮች እንዳሉ እውነታና የሚታይ ነገር ነው። እኛም እዚህ በጣም እየተጨነቅንና ነገሮችን ለማስተካከል ብዙ እየሄድን ነው። ይህንን ነገር በማድረግም ከአንዳንድ ሰዎች እየተጣላው ነው። ከሩታ ጋር ከኤፍሬም ጋር ብዙ አለመስማማትና አለመግባባት ተፈጥሯል። ብቻ ዛሬ ላይ ዋንኛ የመጣሁት ፈረንጁ ያልገባው ነገር አለና ጓደኛዬ ያልተረዳውና ያላወቀው ነገር ስላለ አንዳንድ እውነቶች ለፈረንጁ ተናግሬ መረዳት ያለበት ነገር አለ። ምንም ሳያቅ ነው ቪዲዮ እየሰራ ያለው እየተናገረ ያለው። ስለዚህ ዛሬም እንዳሰብኩኝ ሩታም ኤፍሬምም የሚያደርጉን ነገር ምንም እያወቀ አይደለም። ሩታን መውደድ ሊሆን ይችላል። ከሩታ ጋር ጥሩ ጊዜ ስላሳለፈ ዛሬ ሼም ይዞት ምናልባት ሊሆን ይችላል። ስለዚህ ማወቅ እፈልጋለሁ። አብርሽ ደና አይደለም። በየትኛውም ሁኔታ የአብርሽ ደህንነት ነው የምንፈልገው። እግዚአብሔር ይመስገን በቅርቡም አብርሽ ደና ሆኖ ታዩታላችሁ። ቃል ምገባላችሁ እሱ ነው ለኔ በጣም ወደው ወንድሜና ጓደኛዬ ነው። በአንዳንድ ነገሮች ባልግባባም በአንዳንድ ነገሮች ደስተኛ ባልሆንም ግን አብርሃም ለኔ ክፉ ሰው አይደለም። በጣም ነው የምወደው፣ በጣም ነው የማከብረው። አሁንም በጣም ቦታ አለኝ ለሱና አብርሃም ደና እንደሚሆን ልነግራችሁ እወዳለሁ ማለት ነው። አቡሻ ሲጀመር ይኸውልህ አንተ እያደረክ ያለው ትክክል ነው ይሆናል አይደል? አሁን ፈረንጁ እንደዚህ ስላለ ወር ደግሞ ሌላም ሰው እንደዚህ ስላለ ስተት ነው ማለት አይደለም። በእርግጥ ልክ ነህ። እሱ በፊት ካሳለፈው ነገር አንፃር ከሩታ አንዳንድ ነገር ካደረጉት ነገር አንፃር ላይ ዛሬ ላይ እሷን ደግፎ ወር ደግሞ አብርሃምን ደግሞ በሌላ አይነት ነገር ሊያወራውም ይችላል ምናምን። እኔም እንዳንተ ነው የማስበው። ግን ያልገባው ነገር አለ ብዬ ነው የማስበው። ገብቷል? ግዴታ ባንዲ ይገባዋል አይደለም። ገብቷል? የሆነ ሲውል ሲያደር ነገራቶች ምናምን እያየ እኔ እንደው እስካሁን ድረስ ይረዳል ብዬ ነበር የማስበው። እስካሁን ባለው አንዳንድ ነገራቶችን ቢያንስ አንደርስታንድ ያደርጋል ብዬ አስቤ ነበር። በቅርቡም ደግሞ እውነቱን መውጣቱ ስለማይቀር የአብርሽ እንዲመሆን በቅርቡ ታያቃላችሁ። አብርሽ ደግሞ በእርግጠኝነት ቃል ምገባላችሁ ነገር ወደ ሙሉ ጤንነቱ ተመልሶ በቅርቡ ሁላችንም ደስተኛ ሆነን እንደምናይ በጣም እርግጠኛ ነኝ። ይህ ማለት ሩታን መጥላት አይደለም። ሩታ ጋር ጥላቻ ምንም የለብኝም። ግን ደግሞ የሰው ልጅ ስትወዱት ጥፋቱን ልትነግሩት ይገባል። በዚህ መንገድ አይደለም አብርሃም ከሩታ ጋር መሆን የሚችለው። ልጆቻቸውን ማሳደግ የሚችሉት በዚህ አይነት ሁኔታ አይደለም። እኔ ከዚህ በፊት ነግሬያቸዋለሁ። አብርሽ እንዲህ ሆኖ ከማይ ከሄርሜላ ጋር ያኔ ደስተኛ ሆኖ ቢኖር ይሻለኛል ለምትሉ እንደዚህ ደንዝዞና ራሱን አጥቶ ከሩታ ጋር የሚያሳልፈው ህይወት እኔ ደስተኛ ሊያደርገኝ አይችልም ለምትሉ ይህን አይነት ጨካኝ አስተሳሰብ የለኝም። ስለዚህ ፈረንጁም ዛሬ ዋንኛ የጠራውበት ምክንያት እውነታውን ሊያውቅ ይገባል። ሩታና ኤፍሬም እያደረጉት ያሉት ነገሮች ሊገነዘብ ይገባል። ያምሬ ነው። ከዚህ በፊት ኤርሜላ ብዙ ነገር አድርጋለች ብለን ስናወራ ጥፋት ስለሰራች ነው። ዛሬ ላይ ደግሞ ሩታና ኤፍሬም ጥፋት ፈረንጁም እየመታ ነው። ስለዚህ እዚህ ጋር መጫወጫው አይደለም። ያለውን እውነት በስነ ስርዓት ተግባብተን መለየት ነው ብዬ ነው የማስበው። ስለዚህ አብርሽ
ለፈረንጁም የናክል ጠላቱ አይደለም ብዬ ነው ማስበው። ፈረንጅ እንዴና አለን እግዚአብሔር ደህና ነህ? ለምንድን ነው የደበረ? ማን ይደብረኛል? ደስታ ላይ ነው ስለ አይደለም። ሌላ ቀን እኔ እናንተ ስንገናኝ እንደዚህ አይደለንም። ጥሩ ሰላምታ አቅርበልኝ ምናምን ነው ደስተኛ ሆነ ነበር የምትመጣው። ዛሬ ላይ ግን ትንሽ ውስጥ ላይ የሆነ ክፋት እንዳለ የደበረ ነገር እንዳለ አውቃለሁ። ታወቅም እኮ ለምንድን ነው የደበረ? ግልጽ አድርግልኝ። አሁን መናገር እኮ አይጠበቅብኝም። ራስ ጠንቅቀህ ታውቀዋለህ። ምክንያት እኮ እኔ ገምታለሁ እኮ እንደ ሰውኛ ሊያስደብር የሚችለው ነገር ልገምት እችላለሁ። ግን ደግሞ አንተ ውስጥ ንጹህ አድርገው ተናግረ እንደዚህ ውስጥ ንጹህ አድርገው ከሱ ጋር ድሮም እንጣጣሉ። ምክንያቱም የሚሰራው ስራ ነው የሚመችኝ። እሱ መብት ነው እኮ ነው ፈረንጁ። ግን አሁን እዚህ ጋር ልናወራበት የመጣ ነው ዋንኛ ምክንያት ስለ ራሳችን ጉዳይ አይደለም። ገብቷል? ያንተ ምክንያት ልንገር። ካዲ መሆኑን ነው የተረዳሁት እኮ። ለምን እንደዛ አልክ? እኔ አሁን ማንን ስክዳየክ ወይ ደግሞ ካዲ የተባልኩበት ምክንያት ምንድን ነው? ሩታን ቆመ በደገፍክበት አፈ አሁን ቆመ እየሰደብካት ስለሆነ የሰው ልጅ ጥፋቱ መናገር ስድብ ሆነ? ከስድብ አይተናነስም። በነገር ላይ ጥፋት መንገር አይደለም። እያንዳንዱ የሚሰሩት ነገር ልክ ስላልሆነ መናገር፣ ኤፍሬምም ሩታም ትክክል ስላልሆኑ ልክ አይደላችሁም ማለት ካዲ ያስብላል። ልክ አይደላችሁ ምን አይተ ነው ልክ አይደላችሁ ያልክበት ምክንያት? ብዙ ያየሁት ነገር አለ። አብርሽ ላይ የሚያደርጉት ነገር ብዙ ነገሮች አሉ። ፈረንጅ እውነቱን ስነግር አይደል? ገብቷል? ይሄ አሁን ሩታን ከመውደድ ምናምን ወጥተ እንደ ሰው ሰባዊ ሰው እንዳለው ሰው እንድታናግረኝ ነው ፈልገው። ገብቷል? አብርሽ ደህና ነው ላንተ ነው? ፈረንጁ አብርሽ የምታየው አብርሃም ድሮ የምታውቀው አብርሃም ነው? ይኸውልህ አይደለም ሳትዋሽ አውራኝ ነው አይደለም? ልነግርህ እኮ ነው አይደለም? አብርሃም እንደዚህ የሆነበት ምክንያት ራስህ ጠንቅቀህ ታውቀዋለህ። ምንድነው? ከዚህ በፊት ጎድቷታል፣ ብዙ ነገር አድርጓል። እና ደግሞ ያን ነገር አሳፍሮት ወይ ደግሞ እንደ አዲስ መመለስ ፈልጎ ይሆናል። ዝም ስላለ ብቻ ይሄ ልጅ የሆነ ነገር አንተ እኮ እያወራህ ያለው ሩታን እንደማያውቃት አይቷት እንደማያውቅ ሰው ነው እያወራህ ያለው። ገብቶሃል? አጠገቧ ብዙ ነገር ያሳለፈ ሰው አትመስልም። እንደነሱ ነው ቆመ እያወራህ ያለው። ሰምተኛል አይደለ? እነሱ ቆመው ከዚህ በፊት ሲሰርቧት ሲናገሯት የነበሩት ሰዎች ከነሱ ጋር ተደረበ። ዛሬም ቆመ እየሰደብካት ያለው አንተ ነህ፣ እንደማይተዋወቅ ሰው ማለት ነው። ለአንተ አሁን እየሰደብኳት እየመሰለ ነው። እኔ ጥፋቷን አልነገርካትም። ነገር ላይ ጥፋቷን ከአንድም ሁለት ይነግሪያታለሁ። ልክ አይደለሽም ማለት ነው አሁን ስድብ። ፈረንጁ ላንተ ይኸውልህ ልክ አይደለሽም እያደረግሽ ያለሽ ነገር ልክ አይደለሽም ማለት ስድብ ነው። ልጁ ደንዝዟል፣ አያወራም አይደለ? ሄርሜላን እንኳን ከዚህ በፊት ያሳለፉት ነገር እስከ መርሳት ደረጃ ደርሶ ምን ልበላት እያለ ለኤፍሬም ሲጠይቀው አይታል። ሶ በዚህ ደረጃ ወንድነቱን ያጣ ልጅ እንደ ህፃን ልጅ በሰው እየተመራ ሲያወራ አንተ ሩታ እያደረግሽው ኢቭንፍ ዳኒ ራሱ አይተዋል አይደለ? የምትሰሪው ስራ ትክክል አይደለም። ወንድሟ ነው አይደለ? ግን የምትሰሪው ስራ ትክክል አይደለም። ሩታ ወደ ቀልብሽ ተመለሽ እያላት እያየ አንተ ቢኒያምን ዛሬ ላይ ትክክል አይደለም ትለዋለህ። ትክክል አይደለ ያልሆንከው አንተ ነህ ሲጀመር። ፈረንጅ ዋና ዛሬ የጠራሁበት ምክንያት ብዙ ማታውቃቸው ነገሮች አሉ። ራስን ከዚህ አይነት ህይወት አስወጣ። የምሬ ነው። እኔ በጣም ስለምወድ ይኸውልህ አይደለም አንተን በጣም ስለምወድና ስለማከብር ነው እየነገርኩ ያለው። ከዚህ ከተጨመላለቀ ስራ ራስን አስወጣ። አብርሽ ደህና አይደለም፣ አይምሮ ያውቀዋል። ስለዚህ አብርሽ ደግሞ ደህና ሆኖ እንደምታየው በጣም እርግጠኛ ነኝ። በዚህ 2 ቀን 3 ቀን ታያለህ። አብርሃም በጣም ደህና ሆኖ ወደ ራሱ ተመልሶ ታየዋለህ። ግን ደግሞ የሚያሳፍር ስራ ላይ አትገኝ። እኔ እንደ ወንድም ስመክር ማለት ነው። ይህ ሩታን ከመጥላት አይደለም። ገብቷል? እኔ ሩታን በጣም ነው ወዳት ማከብራት። ግን ደግሞ ጥፋት ስትሰራ ትክክል አይደለሽም ነው እንደ ልትላት የሚገባው። ጥፋቱ አስረዳኝ እስቲ። እየነገርኩህ እኮ ነው። አብርሃም በዚህ አይነት ሁኔታ አግኝታው ነው ደስተኛ የምትሆነው። እሺ አብርሽ ላይ ሩታ ምንም ማታደርግ እኮ ገብቷል? የሆነ ነገር እንደዚህም አታደንዝዘው እሷ አይደለችም ይባል። ግን ደግሞ አብርሃም እንደዚህ ደንዝዞ የሆነ ቦታ እንደመውሰድ ሕክምና ወይ የሆነ ቦታ እንደመውሰድ ቤት ቁጭ አድርጋው ከሱ ጋር ጊዜ ማሳለፍ ልክ ነው? አንተ እንደ ሰውኛ ስታስበው ማለት ነው። ምንም አታድርግበት። ግን ደግሞ አብርሃም እንደዚህ ባለበት ሁኔታ ከልጁ ጋር ቁጭ አድርጋ አንድ ቤት መሰብሰብ ልክ ነው? አብርሃም ወደ ሕክምና አትወስደውም? ይኸውልህ ይሄ ልጅ የሆነ ነገር ቢሆን
የሆነ ነገር ቢጎዳ ዞራ የምትጎዳው ራሷ ሩታ ነች። ምክንያቱም ነገ ልጇ አባቴ የት አለ ብሎ መጠየቁ አይቀር ሰምተኛ ዞራ የምትጎዳው ሩታ ራሷ ነች። ገና ለገና የትንሽ ጭንቅላት እንዳለው ሰው የሆነ ነገር አድርጋበት ነው የሆነ ነገር ሰርታበት ነው። ይህ ከእናንተ አይጠበቅም። ሰምተኛ ሩታን ጠንቅቀህ ታውቃታለህ፣ አንተም ጠንቅቀህ ታውቃታለህ። እሺ ማሰራቱን ስማኛ ላውራ ስማኝ። እሺ አውራ በደንብ ጠንቅቃችሁ ታውቃታላችሁ። እንደማያውቅ ሰው እዚህ ጋር የሆነ ነገር አድርጋበት ነው የሆነ ነገር ሰርታበት ነው እንደዚህ የፈዘዘው እንደዚህ ሆኖ ዞራ የምትጎዳው እራሷ ነች። ገብቷል አይደለ? ደግሞ ምንም ነገር ብታረግ ምንም ነገር ብትሰራ ከዚህ በፊት እንደጎዳት በዚህ በፊት እንዳደረጋት አይገናኝም። አርጋበትም ይሁን አላደረገችበትም ጭንቅላት በደንብ ያውቀዋል። እንዳላረገችበት ብታረግበት እንኳን የነሱ ይብሳል። የጀርባውን ዞር ብለይ ፈረንጆኒ እኮ አብርሃም አሁን ጥሩ ሰው ነው እያልኩ አይደለም። ገብቷል? ስለ አብርሃምነት አሁን ድጋሚ እንዳዲስ ሰው እኮ እየነገርከኝ ነው። አብርሃም ትናንትና ጎርቷት ሊሆን ይችላል፣ ለሩታ ጎርቷታልም። ገብቷል? ብዙ ጊዜ እያሰቃየት ኖሯል። ግን ደግሞ ዛሬ ላይ አብርሃም እንደዚህ መሆኑ እኔን አያስደስተኝም። ገብቷል? አንተ እዚህ ጋር እየደማክ ፈረንጁ ደህና ነው እንደማለት ነው። እንዲህ ምን ሆናል? አብርሃም በቃ ልክ አይደለማ። ሩታ ይታወቃታል፣ አብርሃም ልክ እንዳልሆነ መደንዘዙ ይታወቃታል። ስለዚህ ወደ ሕክምና ለምን አትወስዶ? ፈረንጁ የሆነ ነገር ስላለ ነው። ገብቷል? የምትፈልገው ነገር ስላለ እንጂ አብርሃም ደህና እንዳልሆነ ካወቀች ወደ ሕክምና መሄድ ወዳለበት ነገሮች ሰው ይዞ ይሄዳል። ግን ደግሞ እሷ ደግሞ ውስጧ ላይ የሆነ ነገር ስላለ የምታውቀው ነገር ስላለ አብርሃም ቤት አፍና ቁጭ አድርገዋለች። ይህ ደግሞ ሁላችንም የምናውቀው ነገር ነው። ሲጀመር አንተ ራሱ ፈረንጁ ስለ እንዴት ልታየው እንዳልቻል ካልገባኝም ይሄ ልጅ ስለ በፊት ሆነ ልክ ነው። አሁን አንተ ምንም አላደረከችበትም ነው እያልክ ያለው ዝም ብሎ ነው እንጂ ሌላ ነገር አይደለም። ግን ዝም እንዳላለ ደግሞ የምታውቀው ቃላት እያጠረው የሚያወራው ነገር ራሱ እስከማያውቅ ድረስ እየደረሰ ስታይ ይሄ ልጅ ደንዝዞ እንጂ ዝምታ መርጦ እንዳይደለ ታያለህ። ገብቷል? ሰው ዝም ማለት የሚባለው የሚፈልገው ነገር በፈለገው ሰዓት የሚያወራ ከሆነ ይሄ ሰው ዝም ብሏል። አብርሃም ግን ዝም ብሎ አይደለም። ገብቷል? የሚያወራው ነገር ራሱ አያውቅም። ሄርሜላን ራሱ ረስቷታል ቶታሊ ማለት ነው። ሶ በሆነ ነገር ተለክፎ ነው እንጂ የሚሆነው ዝም ብሎ አይደለም። ገብቷል? እሷ ባሌ ነው ካለች የልጄ አባት ነው ካለች በዚህን አህል ልክ ልትሆን አይገባም። ገብቷል? አሁንም ቢኒያም እያለህ ያለው ቢያንስ እውነቱን ተረዳ ነው እያልክ ያለው። ምንም ረዳው እውነት የለም። ምክንያቱም አጠገቧ ሆኜ ብዙ ነገር እያየሁ ነው። ብዙ ነገር እንዳላደረገችበት ብዙ ነገር እየተነገረኝ ነው፣ እያየሁት ነው። እሺ ወደ ሕክምና ለምን አትወስደውም? ሕክምና ያስፈልገውም። እንዴት ነው የማያስፈልገው? አብርሃም ደህና እኮ አይደለም ፈረንጁ። ራሱን ስቷል፣ ራሱን አያውቅም። ምን ሆነ አየሁሽ? ራሱን ስቷል እያልኩ በምንድን ነው የሳተው? እያንዳንዱ የሚያደርገው ነገር ሰው በላከው ነገር ኤፍሬም ቢዲ ብለዋል፣ ሩታ ሂድ ስላለችው እንጂ እያንዳንዱ ነገር የሚያወራው ሩታ አትሂድ ብላኛለች፣ ኤፍሬም አትሂድ ብሎኛል እያለ ነው የሚያወራው። እኔ ደግሞ ማውቀው አብርሃም እንደዚህ አይደለም። በራሱ የሚመራ ራሱን የሚንቀሳቀስ አብርሃም ገብቷል። ስለዚህ የሆነ ነገር ሳይሆን አብርሃም እንደዚህ አይሆንም። ፈረንጁ አይምሮን አትዋሽ፣ አይምሮን አታድክመው። እኔ ለማንም ብያለሽ። አይምሮን ደግሞ ካልዋሽ አብርሃም ደህና እንዳልሆነ እኔም አንተም ሁላችንም የምናውቀው ነገር ነው። ደህና ነው። ምኑ ነው ደህና? በደንብ ታውቀዋለህ ለራስህም ደህና እንደሆነ። እኔ አላውቅም፣ ምንም አልሆነም። እኔ አላውቅም ፈረንጁ አብርሃም ደህና እንዳልሆነ ነው እየታወቀኝ ያለው። ምኑ ላይ ነው ደህና? ስለዚህ ደህንነቱ የቱ ጋር ነው? የሚያወራው ነገር አያውቅም። ቃላት እያጠረው ነው እየነገርኩህ እኮ። እሺ ማውራት ካልቻለ ታሟል። እቺ ልጅን ሊያስታውሳት አልቻለም። ሄርሜላን እንኳን ከዛ በፊት ያሳለፉት ህይወትን ታውቃለህ አይደለ? እንደዛ ላይፍ አሳልፈው ዛሬ ላይ ግን አላቅሽም እስከማለት ደረጃ ነው የደረሰው። ገብቷል? ምንም ማነች ምንድነች ማለት እኮ ነው የቀረው። ይሄ በቃ አያውቃትም። አለቀ። ሄርሜላን ካላወቀ ከሆነ ይኸውልህ ትውስታውን ይሄ ልጅ ሉዝ አድርጓል። ገብቷል? ትውስታውን ረስቷል። እኔ ስለ ሄርሜላ አይመለከተኝም ፈረንጁ። እዚህ ጋር የምናወራው ስለ አብርሃም ነው። ስለ ሄርሜላ ስለሆነ ሰው ላወራ አይደለም። ገብቷል? ሄርሜላ የፈለገችው ነገር መሆን ትችላለች፣ የፈለገውን ነገር ማድረግ ትችላለች። እያወራው ያለው ስለ አብርሃም ነው። ገብቷል? ስለምታውቀው አብርሃም። ስለዚህ ያንን አብርሃም በማሰብ ትላንትናውን በማሰብ ነው ዛሬ ላይ አብረኝ እንድትቆም የምፈልገው። ገብቷል? ከእውነት ጋር እንድትቆም እፈልጋለሁ ፈረንጁ። ገብቷል? ሩታ አብርሃም ጋር አብርሃም ደህና አይደለም፣ ልክ አይደለም። በቃ ያሳዝናል። እንደ ወንድ ልጅ ስታስበው በጣም ያሳዝናል። እንዴ ይበድ እንዴ ራቆቱን ወጥቶ መንገድ ላይ እስከምታየው ነው የምትጠብቀው? ሲያለቅስ ያላሳዘነ ዛሬ ነው የሚያሳዝነው? ራቆቱን ወጥቶ ዛሬ ነው ወይ የሚያሳዝነው? አዎ ያኔ ጥፋት ነበር የሚሰራው። አሁን ላይ ግን ከራሱ ጋር ስላልሆነ ያሳዝነኝ። ሲያለቅስ ያሳዝነኝ የዛኔ ማን ምንድነው ሲያለቅስ? ከዚህ በፊት ሲያለቅስ አልነበረ? ማን? እኔ አይቼው አላውቅም ሲያለቅስ። በምን ጉዳይ ነው? በምን ጉዳይ ነው ያለቀሰው?
በምን ጉዳይ ምናምን አትበለኝ። በሩታ ጉዳይ በሄርሜላ ጉዳይ ሲያለቅስ የነበረ ሰውዬ የዛኔ የቆመ እያለመጥክበት የነበርክ ሰውዬ አልነበርክ እንዴ? ሄርሜላ በጠፋች ጊዜ አንተ እያለመጥክ አልነበር? እኔ ሄርሜላ አሁንም የትም ትግባ አይመለከተኝም። እኔ ስለሷ አይመለከተኝም። አሁን ስለሷ መጥፎ ነገር እየነገርኩህ እኮ የትም መግባት ትችላለች። ስለ ሄርሜላ አይመለከተኝም። ፈረንጁ ገብቷል። አብርሃምም አሁንም ከሄርሜላ ጋር እንዲሆን አልፈልግም። ስለ አብርሃም አይመለከተኝም አይደለም ፈረንጆ፣ እዚህ ጋር ማሰብ ያለበት እኔ ስለ አብርሃም እንጂ ስለ ሄርሜላ አይመለከተኝም። ምን ማለት ነው? ገብቷል። እያወራሁ ያለው አብርሃም ደህና ሆኖ ሁለታችሁ ተጣሉና ይውጣላችሁ ነው አይደለም? ይኸውልህ ሲጀመር የመጣ ነው ስለ ሄርሜላ መጥፎ ነገር እንድታወራ አይደለም አይደለም? ቢና ስለ ሄርሜላ ሌላ ነገር እንድታወራ አይደለም የመጣንበት ጉዳይ። አብርሃምን ደህና ስላይደለ ራሳችሁ ሳትስማሙ አንድ ላይ ትመጣላችሁ ለሱ ለማስረዳት ነው። ገብቷል። አሁን አንተ ስለ ሄርሜላ አማን እኔ ለአንተ አስረዳለሁ። ስለ ሄርሜላ ምናምን እኔ ሄርሜላን አላውቃትም። ምናልባት አንተ ቀርባትም አውቃት ሊሆን ይችላል። እኔ አይመለከተኝም። ጥሩም ትሁን መጥፎ ልጅም ትሁን ምንም ትሁን አይመለከተኝም። ግን ደግሞ እዚህ ጋር የምናወራው ስለ አብርሃም ነው። ፈረንጁ ተባበረኝ፣ አብርሃም ደህና እናድርገው፣ አንድ ላይ ሆነን አብርሃም ወደ ቀልቡ እንዲመለስ እውነቱን ተናገር። ወይ ከዚህ በፊት አንተ ከሩታ ጋር እንዲሆን ትፈልግ አልነበረ? እኔ አሁንም እፈልጋለሁ። በቃ በዚህ አይነት ሁኔታ አይደለም ደግሞ ተመለሰ። ምንድነው በዚህ አይነት ሁኔታ አይደለም ትክክል አይደለም እያልክ ሌላ ነገር የምትፈጥረው? አሁንም እኮ ሌላ ነገር እየፈጠርክ ነው ያለው። ከዚህ በፊት አብርሃምና ሩታ አንድ ላይ እንዲሆኑ ትፈልጋለህ፣ አንድ ላይ ሆኑ። አሁን ደግሞ ሌላ ነገር ጀመርክ። አንድ ላይ ሆኑ ነው የመሰለ። አሁን እኮ አንድ አሸንጉሊት ነው ቤት ውስጥ ያስቀመጠችው ሩታ። አንድ አሸንጉሊት ይር ስትባል ይዛው የምትሄድ እና ስትለው የሚመጣ አንድ አሸንጉሊት ነው ቤት ላይ ያስቀመጠችው እንጂ አብርሃምን አይደለም። ገብቷል። አብርሃምና ሩታ እንዲታረቁ ፈልጋለሁ፣ ግን አብርሃም እንደዚህ ሆኖ አይደለም። ወደ ራሱ ተመልሶ ወዶ ፈቅዶ በራሱ ፍቃድ እንጂ እንደዚህ ጅዝብ ብሎ አይደለም እየሰማኝ ያለው። ስለዚህ አንተ ማታውቀው ነገር አለ። ያንን እውነት እኔ ልንገርህ፣ ትክክለኛ መስመር አይደለም ያለው። ንገረኝ። ሩታና ኤፍሬም የሚያደርጉን ነገር ልክ አይደለም። እሺ ልክ ያልሆነበት ነገር ንገረኝ። አብርሃም እንደዚህ ሆኖ እያዩት ዝም ብለውታል። እየነገርኩህ እኮ ነው። እንደዚህ እያዩት ደህና ነው ብሎ እየተከራከሩ ያሉ ሰዎች እነሱ ናቸው። ከወንዱም በላይ ታስብለታለህ። ይሄ ላላስብ እችላለሁ፣ ግን ደግሞ በማየው ነገር ፈርዳለሁ። ገቢውን ወንድሙ ገደል ሲገባ የሆነ ነገር ሲሆን ቆሞ የሚያይ ወንድም አይደለም ያለው። ሌላ ወንድሞቹ ለምን ይጣላሉ ታዲያ? ትክክል ነው ማለት እኮ አይደለም። ይኸውልህ አሁንም ይሁን እያልኩ ያለሁት አብርሃም ሲወድቅ ቆሞ የሚያይ ወንድም የለውም። ራስህም በደንብ ታውቀዋለህ፣ ኤፍሬምን ታውቀዋለህ በደንብ። ኤፍሬም እኮ ስላልገባው ነው። ገብቷል። አብርሃም እንደዚህ ደህና ነው። ይሄ ማስመሰል ንግግር እኮ ነው እንዴ ላስረዳ ፈረንጁ። እሺ አሁን ይኸውልህ ቡዜ በዚህ ናህል ልክ የምትሆነው ጠላቱ ነች ማለት ነው። ቡዜ ከዚህ በፊትም ጠላቷ ነች የሩታ። በቃ ያ ሁሉ ጊዜ ከሩታ የነበረችው እያስመሰለች ነበር ራሷ ቡዜ ማለት ነው። ትሆንሽ የሩታ ጠላቱን ግን ስለ አብርሃም ስናወራ በአብርሃም ላይ ጠላት ሆና ነው ወይ? ገብቷል። አሁን ወንድሟ ነው አይደለ? ወንድሟ እንዲባክንባት አትፈልግም፣ እንዲጠፋባት አትፈልግም። ሶ በዚህ ናህል ልክ ቢያንስ ጸበል እንውሰደው ሕክምና ቦታ እናድርሰው የምትለው ጠላቱ ስለሆነች ነው አይደለ? ገብቷል። ኤፍሬምም ምናልባት ያላወቀው ነገር ያላየው ነገር ሊኖር ይችላል። ለምን እንደዛ ሆነ አልልም፣ ለምን እንደዛ አሰብክም አልልም። እኔ ላንተ ግን ቢያንስ ቅድምም እያለህ ነው ወንድ ልጅ ነህ፣ የወንድ ልጅ ስሜት ይገባሃል። ሶ እየሆነ ያለው ነገር እያደረገ ያለው ነገር ከዚህ በፊት የሚያደርገው ነገር ኮምፔር አድርገህ ዛሬ ላይ ልትረዳው ይገባል። እውነቱን ተረዳ። እየነገርን ያለ ነው በአብርሃም ጉዳይ እውነቱን ተረዳ። ይሄ ልጅ ትክክል አይደለም፣ ጤና አይደለም፣ በቃ ታሞ ባጭሩ ገብቷል። ይኸውልህ አንደኛ ነገር ሁላችሁም አንተም ሄርሜላም ጓደኞችም ቢኒያምም በራስ መተማመን የላችሁ እውነቱ ስነግርህ ማለት ነው። ምክንያቱም ገና ለገና ሩታ የሆነ ነገር አድርገባለታለች የሆነ ነገር ሰርታበታለች እያላችሁ ይሄ ጭንቅላታችሁ ላይ የፈጠራችሁት የሆነ በቃ ገና ለገና እሱ የሆነ ነገር ታደርግበታለች ብላችሁ እያሰባችሁ ያላችሁ ሰዎች ስለሆናችሁ እና ሲመለስ ደግሞ የሆነ ነገር አድርጋው ነው እንጂ ማይደረግ ነገር ነው ምናምን እያላችሁ ይሄ ደግሞ በራስ መተማመን እንደሌላችሁ ነው የሚናገሩ። ሰምተኛል አይደለ? ቢኒያም ደግሞ ከዚህ በፊት አብርሃምና ሩታ አንድ ላይ እንዲሆኑ ፈልጋለሁ እያልክ የነበርክ ሰውዬ ዛሬ ደግሞ የሁለቱ ጠላት መሆን በጣም ያሳዝናል። እውነቱን ልንገርህና ማለት ነው የሁሉ ጊዜ እያስመሰልክና ከሩታ ጎን ሆነ እንደ ቡዜ እያስመሰልክ እንደሆነ ነው የተሰማኝ፣ እንደ ቡዜ ማለት ነው። አሁን ዞራ ትክክል አይደለችም። ቡዜም ከዛ በፊት ሩታ ትክክል አይደለችም አጠገቧ ሆኜ ብዙ ነገር አይቻለሁ እያለች ነው ከሷ መጥፎ ነገር ማውራት መጥፎ ነገር መስራት የጀመረችው። አንተም ግን እንደሷ ነው አይደለም። ሰማኝ፣ አንተ አስመሳይም ልትለኝ ትችላለህ፣ ምንም ልባል፣ ካዲም ልባል፣ ሩታ ላይም ተቀይራል ልባል፣ ችግር የለም። ግን ደግሞ ማለት ነው ቃል ምገባልህ ነገር አብርሃም ደህና ይሆናል። ሁላችሁም የአብርሃም ደህንነት
ታያላችሁ በዚህ 2 ቀን ማለት ነው። አብርሃም እንደዚህ እንደሆነ አይቀርም። የዛኔ ማን እንደሚያፍር ነው ያለ። ፈረንጁ እውነትን ለመቀበል የተዘጋጀ ሰው ላይ አይመስለኝም። ታውቃለህ በበፊቱ በቀሉ ነው አብርሃም እየያዘው ያለው። ትናንትና ባደረገው ነገር ነው ዛሬ እንዲጎዳ የሚፈልገው። ስለዚህ ብቻ ቃል ምገባላችሁ ነገር አብርሃም ደህና ይሆናል፣ ወደ ራሱ ይመለሳል። የዛኔ ሩታን ምርጫው ካደረገ በጣም ደስተኛ ነኝ፣ ወደ ጤናው ተመልሶ ማለት ነው። ሩታ ደግሞ ምርጫው ካልሆነች ሩታ የራሷን ህይወት መኖር የምትችል ልጅ ናት፣ ጠንካራ ሴት ናት። ያንን አውቃለሁ። ስለዚህ ዛሬ አብርሃም በደካማ ጎኑ አይደለም ከሩታ ጋር እንዲሆን የምፈልገው። ስለዚህ በጣም አመሰግናለሁ። እንወዳችኋለን።